ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ካረጋችሁ ለእኛ በቂ ነው። ትላንታችሁ እንዴት አለፈ? ዛሬስ በየስቴዲየሞቹ ምን እንጠብቅ? ምልከታዎቻችሁን አጋሩን። ግን ሁላችሁም ላይክ ማድረግ እንዳይረሳ። በመረጃ ሰዓታችን አስቀድመን እንደ ሁልጊዜው ዛሬም ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። በአውሮፓም የመረጃ ሰዓታችን በርከት ያሉ ዕለታዊና ወቅታዊ ጥንቅሮችን እናደርሳችኋለን። በስፔን የትልቁ ዋንጫ አሸናፊ ትላንት ተረጋግጧል። በታላቆቹ ክለቦች የሃንስ ፍሊኩን ቡድን ባርሴሎና የተመለከተ ዕለታዊና ወቅታዊ ቡድን ዜና ይዘናል። በሪያል ማድሪድ በኩል ተጨማሪ ውሳኔዎችን እየሰማን ነው። የተጨማሪ መረጃዎችንም እኛም እናደርሳችኋለን። በጣሊያን፣ በጀርመን፣ በፈረንሳይ እንደዚሁም በአሜሪካ ሜጀር ሊግ ሶከር ሲጠበቁ የነበሩ ሁነቶችን ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል የምናካፍላችሁ ይሆናል። በተወዳጁ የእንግሊዝ ፕሪምየር ሊግ በርከት ያሉ መርሃ ግብሮች በሳምንቱ መጨረሻ እየተመለከት እንገኛለን። በፕሪምየር ሊጉ ለመትረፍ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ሻምፒዮን ለመሆን የሚደረጉ ትንቅንቆች በሳምንቱ መጨረሻም ቀጥለዋል። በአጫጭር ስፖርታዊ ጥንቅሮቻችን በርካታ መረጃዎችን ስናነሳ ከቢግ ሲክስ ቶትንሃም አሁንም ከወራጅ ቀጠና መውጣት ተስኖታል። ያ ብቻ አይደለም፣ ነገሩ ከዚህም ሊከብድ ይችላል፣ እናነሷለን። የቶትንሃም ጉዞ ግን በተወሰነ መንገድ ቢሆን አስፈሪ ይመስላል። የበርንማውዝ ያለመሸነፍ ጉዞ ትላንትና ወደ 13 ከፍ ብሏል። በ2025/26 የውድድር ዓመት ረጅሙ ሆኗል። ሌላ በጣም አስደናቂ ጉዞን እያየንበት ነው። አንዲ ሮላ በዓመቱ መጨረሻ ግን ከዚህ ክለብ እንደሚለያየው ይታወቃል። በአጫጭር ስፖርታዊ መረጃ ክፍለ ጊዜያችን በስፋት እናነሰዋለን። ማንቸስተር ዩናይትድ በጣም ወሳኝ የተባለ ድል ያውም ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ በሚያስችለው 5 ነጥብ ርቀት ላይ እንዲቀመጥ ያደረገ ድል በስታንፎርድ ብሪጅ አግኝቷል። ቼልሲ አስከፊ ጉዞ ላይ ነው። ባለፉት 4 የፕሪሚየር ሊግ ጨዋታ 8 ጎል ተቆጥሮበታል። አንድም ግብ አላስቆጠረም። አንድም የፕሪሚየር ሊግ ድል የለውም ባለፉት 4 ጨዋታ። ዩናይትድ ያለ ወሳኝ ተከላካዮቹ ነው ወሳኙን ድል ያሳካው። ማይክል ካሪክ ለትልቅ ቡድኖች ፈተና የሆነ ማንቸስተር ዩናይትድ ገንብተዋል። ከሲቲ አርሰናል፣ ከአርሰናል እስከ ቼልሲ የረታ ማለት ነው። ውድ ቤተሰቦቻችን የማንቸስተር ዩናይትድን ድል በተመለከተ ማይክል ካሪክ፣ የቼልሲን ድል በተመለከተ ሊያም ሮዛኒየር አለን ያሉትን ብለዋል። ብሩኖ ሚጌል ፈርናንዴዝ አሁንም በአውሮፓ ምርጡ ስለመሆኑ ማረጋገጫ ሰጥቷል እያለን ነው ኦውን ሃርግሬቭስ። ለመሆኑ ብሩኖ እንዴት ያለ ምሽት አሳለፈ? እናነሷለን። በተቃውሞ የጀመረው የስታንፎርድ ብሪጁ ጨዋታ በተቃውሞ ተጠናቋል። ዩናይትዶች ፍርደ ገምድል ነው ፕሪሚየር ሊጉኛ ላይ ብለው ነበር። ትላንትና ለዛ ማረጋገጫ የሚመስል ነገር በፕሪሚየር ሊጉ ተፈጥሯል። በቃል ስፖርት ዩቲዩብ ቻናል ተይዟል። የአንፊልድ ሮድ እና የሂል ዲክሰን ስቴዲየም ጨዋታ ኤቨርተንና ሊቨርፑልን ሲያገናኝ ሜዳው የትም ይሁን ውድ ቤተሰቦቻችን ስንት ለስንት ተጠናቀቀ ላይ በሰላም ተጠናቀቀም ወይ የሚያስበል ጨዋታ ነው። ሁለቱ ክለቦች ትንቅንቅ ቀላል አይደለም። ዛሬ ሌላ ፍልሚያ ይጠበቃችኋል። በዩቲዩብ ገጻችን አርሰናል ቤት የቡድን ዜና እናነሳለን። በማንቸስተር ሲቲ በኩል ተጨማሪ የቡድን ዜና እናካፍላችኋለን። ዛሬ የዓለም አይኖችን ስቅዝ አድርጎ የሚይዝ ጨዋታ ደግሞ በኤትሃድ ስቴዲየም አርሰናል ከማንቸስተር ሲቲ ያገናኛል። የቡድን ዜና በስፋት ተካቷል። በሁለቱም በኩል እንመለከተዋለን። የኢትሃዱ ጨዋታ የፕሪሚየር ሊጉን ዓመት ሊወስን የሚችል ትልቅ ጨዋታ ነው። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ግምቶቻችሁን እያስቀመጣችሁ ትላንታችሁ እንዴት አለፈ፣ ዛሬስ ምን እንጠብቅ ብለናል። ሁላችሁም ላይክ አድርጉን። መልካም ቆይታ በድጋሜ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ቀጥለው መካሄድ ጀምሯል። ውድ ቤተሰቦቻችን በ28ኛ ሳምንት በተለይም በኢትዮጵያ ፕሪሚየር ሊግ ሲጠበቅ የነበረው ጨዋታ ወልዋሎ አዲግራት ዩኒቨርሲቲን ከኢትዮጵያ ንግድ ባንክ ያገናኘ ነበረ። ይህ ጨዋታ በወልዋሎ አዲግራት ዩኒቨርሲቲ 2-0 አሸናፊነት ተጠናቋል። ነጻነት ገብረ መድን 38ኛው ደቂቃ ላይ፣ ፍሬው ሰለሞን 93ኛው ደቂቃ ላይ ሁለቱን የወልዋሎ አዲግራት ዩኒቨርሲቲ ግቦች ከመረብ አሳርፈዋል። ኢትዮጵያ ንግድ ባንክ ተከታታይ ሁለተኛ ሽንፈቱ ነው። ወልዋሎ አዲግራት ዩኒቨርሲቲ ማሸነፉን ተከትሎ ከወራጅ ቀጠና በጊዜያዊነትም ቢሆን ወጥቷል። ንግድ ባንክ በ34 ነጥብ
ዘጠነኛ ነው። ወልዋሎ ዓዲግራት ዩኒቨርሲቲ በ32 ነጥብ 14ኛ ነው። የኢትዮጵያ ፕሪሚየር ሊግ ዛሬም ይቀጥላል። ውድ ቤተሰቦቻችን ዛሬ በአዲስ አበባ ስቴዲየም ኢትዮጵያ ቡና ከአርባ ምንጭ ከተማ፣ ነገሌ አርሲ ከሀዲያ ሆሳዕና፣ በሐዋሳ ዩኒቨርሲቲ ስቴዲየም ዛሬ የሚደረጉ ጨዋታዎች አሉ። ሲዳማ ቡና ከድሬዳዋ ከተማና መቻል ከሐዋሳ ከተማ ይጫወታሉ። በአውሮፓ መረጃችን የስፔን የንጉሱን ዋንጫ ኮፓ ዴላሬን እናስቀድም። በስፔን የኮፓ ዴላሬ ፍጻሜ ጨዋታ ሪያል ሶሴዳድ አትሌቲኮ ማድሪድን በመለያ ምት ድል አድርጎ ሻምፒዮን ሆኗል። ሁለቱ ቡድኖች መደበኛውን የጨዋታ ክፍለ ጊዜ 2-2 ካጠናቀቁ በኋላ ሪያል ሶሴዳድ በታሪኩ አራተኛውን ኮፓ ዴላሬ ዋንጫ በመለያ ምት አሳክቷል። በጨዋታው ገና በአንደኛው ደቂቃ በፊት ሪያል ሶሴዳድ ባርኔታ ባስቆጠራት ግብ መሩ። ከዛ በኋላ በ18ኛው ደቂቃ ላይ ሉክማን አቻ አደረገ አትሌቲኮን። ኦያር ዛባል 45ኛው ደቂቃ ተጠናቀው በጨማሪ አንደኛ ደቂቃ በፍጹም ቅጣት ምት ሪያል ሶሴዳድ 2-1 እየመሩ ረፍት ወጡ። ዩሊያን አልቫሬስ 88ኛው ደቂቃ ላይ አቻ አደረገ። ከዛ በኋላ ሁለቱ ክለቦች በግብ ሊለያዩ አልቻሉም በመደበኛውና በጨማሪ ደቂቃ። ስለዚህ ወደ መለያ ምታቀኑ። በመለያ ምቱ ውድ ቤተሰቦቻችን ሪያል ሶሴዳድ 4-3 ድል አድርጎ ነው ሻምፒዮን ነው። ለአራተኛ ጊዜ ለመጨረሻ ጊዜ 2020 አሸንፈው እንደነበረ የሚታወስ ነው። አትሌቲኮ ማድሪድ 22ኛ ፍጻሜ ተሸንፈው ደጋፊዎቻቸውም ዲየጎ ሲሜኔም ስቅስቅ ብለው ያለቀሱበት ምሽትም ነበረ። ባርሴሎና በአትሌቲኮ ማድሪድ ነው በኮፓ ዴላሬም የተሰናበተው። ግን አትሌቲኮ ማድሪድ ባርሴሎናን የሚያክል ቡድን ከረታ በኋላ ሻምፒዮንስ ሊግንም በኮፓ ዴላሬም ፍጻሜው ግን አልሆነለትም። ምናልባት በአውሮፓ ሻምፒዮንስ ሊግስ ባርሴሎናን የረታው ቡድን ከአርሰናል እንዴት ይሆናል የሚለው ይጠበቃል። ሻምፒዮንስ ሊግን ባርሴሎናን ካነሳን ሃንሲ ፍሊክ አምናም በግማሽ ፍጻሜ ዘንድሮ በሩብ ፍጻሜ የተሰናበቱ። ሃንሲ ፍሊክ በነገራችን ላይ በአውሮፓ ሻምፒዮንስ ሊግ በጨዋታ 2.3 ነጥብን የሚያገኙ በጣም ምርጡ አሰልጣኝ ናቸው። ምርጡ አሰልጣኝ ግን ባርሴሎናን ከ2015 በኋላ በሻምፒዮንስ ሊግ ዋንጫ እንግዲህ ሊያገናኙት አልቻሉም። ሁለተኛው ሰው ቪንሰንት ኮምፓኒ በርካታ ነጥብ ሰብስበዋል፣ ሁለተኛ ሰው ሆነዋል። ለማንኛውም ሃንሲ ፍሊክ በርካታ ነጥቦችን በአውሮፓ ሻምፒዮንስ ሊግ በአማካይ የሚሰበስብ ቡድን የገነቡ ቢሆንም ግን በአውሮፓ ሻምፒዮንስ ሊግ ብዙ ርቀት አልሄዱም። የቀድሞ የባርሴሎና ተጫዋች ኔይማር ጁኒየር እግር ኳስ አሁን የአቅምና የጉልበት ሆኗል። ለዛም ነው ከኳስ ጋር ምቾት ያለው ልዩ ተጫዋች ሙሉ ትውልዱ እያጣ ያለው። በጥንካሬ ላይ ብቻ አተኩረ ስትሰራ የተሰጠውን የተወሰነ ክፍል ታጠዋለህ ያለው ኔይማር ይህን ነገር በእግር ኳስ እያጣን ነው። ስለዚህ እነ ላሚን ያማልን ልንጠብቃቸው ይገባል ሲል ተደምጧል። ምናልባት በእግር ኳስ ውስጥ እነ ሮናልዲኒዮ ጎቾ የቅርብ ጊዜ ማለት ነው፣ እነ ክርስቲያኖ ሮናልዶ፣ ሊዮኔል አንድሬስ ሜሲ፣ ራሱን ኔይማር ጁኒየር በጣም በተሰጦ የተሞላ እግር ኳስን አስመልክተውናል። እግር ኳስ ላይ ኳስ ሲይዙ ምን ሊያረጉ ነው እንዲባለ። የቅርቡ ደግሞ እነ ላሚን ያማል እነ የማንቸስተር ሲቲው ዶኩን ማንሳት ይችላል። እነ ያን ዲዮሜንዲ ግን ቁጥራቸው በጣም እየጠፋ ነው እያለ ነው ኔይማር ጁኒየር። ሪያል ማድሪዶች ለበርካቶች በራቸው ክፍት ነው እየተባለ ነው። ተሰናባቹ እየበዛ መጥቷል ሪያል ማድሪድ ቤት። ካሁኑ ስማቸውን የበርካቶችን ሰማን። አሁን ደግሞ ራውል አሴንሲዮ ሌላው ለገበያ የቀረበ ነው። ከአሰልጣኙ ጋር ሰጣ ገባ ውስጥ ነው ሲባል ነበረ። ግን እንዳጠቃላይ ሪያል ማድሪድ በራሱ የፈለገው አይመስልም። ራውል አሴንሲዮን ከሰሞኑ ለምድረው ጨዋታ ማታረገው ሲባል እኔን ሳይሆን አሰልጣኙን ጠይቁት ማለቱ ይታወቅ ነበረ። ግን አሁን እየወጡ ባሉ መረጃዎች መሰረት በተለይም አትሌቲክም ይዞት በወጣው መረጃ መሰረት ይህ ተጫዋች ለገበያ የሚቀርብ የማድሪድ ተጫዋች ሆኗልና የጠየቀ ሊገዛው ይችላል እየተባለ ነው። በርካቶች ሪያል ማድሪድ ቤት እንደነ ሴባዮስን ጨምሮ በርካቶች ቀጣይ ክረምት ላይ ከሪያል ማድሪድ ይለቃሉ። ከ9 ዓመት በፊት ልክ በዛሬዋ ቀን ክርስቲያኖ ሮናልዶ በአውሮፓ ሻምፒዮንስ ሊግ 100 ግቦችን የደረሰ ተጫዋች ሆነ። ከዛ በኋላ ግን አሁን በአውሮፓ ሻምፒዮንስ ሊግ በርካታ ገቢ ያለው፣ በአውሮፓ ሻምፒዮንስ ሊግ በርካታ ዋንጫዎችን ያነሳ፣ በአውሮፓ ሻምፒዮንስ ሊግ በርካታ ጨዋታን ያደረገ፣ በአውሮፓ ሻምፒዮንስ ሊግ በአንድ ሲዘን በርካታ ገቢ ያስቆጠረ፣ በአውሮፓ ሻምፒዮንስ ሊግ ላይ 3 የፍጻሜ ጨዋታ ላይ ገቢ ያስቆጠረ ብዙ ሪካርዶችን ይዟል። ሪያል ማድሪድ እሱም ከወጣ በኋላ በአውሮፓ ሻምፒዮንስ ሊግ መንገስ አልቸገረውም። ግን ሪያል ማድሪድ በትክክለኛው ሀዲድ ላይ ሄደው ለጥቂት ዓመታት ነው። ከዛ በኋላ ቡድኑ አሁን ያ የሚታወቅበት ከዓመት ዓመት ወጥ የሆነው ሪያል ማድሪድ በጣም እየሳሳና እየጠፋ መጥቷል።
ከሪያል ማድሪድ ጋር በተያያዘ ግን ቀጣይ ክረምት ላይ እንዳልኳችሁ ትልልቅ ዝውውሮች በትልቁ ይጠበቃሉ። የጣሊያን ሴሪ እያበቃለት ነው። ውድ ቤተሰቦቻችን ወደ ኢንተር እያደላ ነው ሁሉ ነገር። በጣሊያን ሴሪ ናፖሊ ከላዚዮ ጋር ያደረጉትን ጨዋታ መሸነፍ ተከትሎ ኢንተር ለዋንጫው በጣም ቀርቧል። ትላንትና ላዚዮ ናፖሊን በሜዳው ነው ድል ያደረገው። የላዚዮን የማሸነፊያ ገቦች ካንሴሌሪ 6ኛው ደቂቃ ላይ፣ ባሲ 57ኛው ደቂቃ ላይ ነው ከመረብ ማዋሃደ እየቻሉት። ናፖሊ በውድድር ዘመኑ 7ኛ ሽንፈታቸውን አስተናግደዋል። ናፖሊ 66 ነጥብ ላይ ቀረ። ላዚዮ ነጥቡን ወደ 47 አደረሰ። 9ኛ ነው በጊዜያዊነት። ምናልባት የአውሮፓን ትኬት የሚቆርጥ ከሆነ በቀሩት ጨዋታዎች ላዚዮን የምንመለከተው ይሆናል። በጣም ግን ወሳኝ የተባለ ድል ነው ማሳካት የቻሉት። የውድድር ዓመቱ ኦልሞስት በኢንተር ድል አድራጊነት እንዲጠናቀቅ ሊያስችል የሚችል አይነት ውጤት ነው። ኢንተር በሳምንቱ መጨረሻ የነበረ ጨዋታ ድል አድርጓልና የዘንድሮ ስኩዴቶ ወደ ኢንተር ያቀናል የሚለው ሞር ትላንትና ውጤት በተለይ ናፖሊ ማሳያ ተደርጎ ሊወሰድ ይችላል። ሌላኛው ትልቅ ሲጠበቅ የነበረው ጨዋታ በሮማና በአታላንታ መካከል ነው። ጨዋታው 1-1 ተጠናቋል። በጨዋታውም ለእንግዳው ቡድን አታላንታ ክሪስቶቪች 12ኛው ደቂቃ ግብ አስቆጥሮ መሩ። በኋላም ላይ 45ኛው ደቂቃ ላይ ሆርሞንሶ ለሮማ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ሌላ ጨዋታ ነበረ። ፓርማን ከዩዲኒዝ ያገናኘ ጨዋታ ነበር። እንግዳው ቡድን ፓርማ 1-0 በሆነ ውጤት ድል ያደረገበት ጨዋታ ነው። ዛሬ 4 ጨዋታዎችን በጣሊያን ሴሪ የምንመለከት ይሆናል። ውድ ቤተሰቦቻችን ክሮሜንሴ ከቶሪኒዮ፣ ሄላስ ቬሮና ከሚላን፣ ፔዥያ ከጄኖዋ እንደዚሁም ዩቬንቱስ ከቦሎኛ ይጫወታሉ። የዩቬንቱስ እና የቦሎኛ ጨዋታ ምሽት 3:45 ነው የሚጀምረው። በተለይም ከሰሞኑ ኮሞ ተሸንፏልና ዩቬንቱስ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ በሚያደርገው ጥረት ላይ በጣም መተማመኛ ሊሆን የሚችል ነጥብ የሚያገኝበት ጨዋታ ሊሆን ይችላል፣ ምናልባት ድል የሚያደርግ ከሆነ። ውድ ቤተሰቦቻችን ጀርመን ደረስን። ትላንትና በርከት ያሉ ጨዋታዎችን በጀርመን ቡንደስሊጋ ተመለከትን። የአርቤ ሌብዥንጉን ጨዋታ እናስቀድም። አርቤ ሌብዥንግ ከሜዳ ውጪ አይንትራክ ፍራንክፈርትን 3-0 አሸንፏል። የእንግዳውን ቡድን 3 የማሸነፊያ ገቦች የአርቤ ሌብዥንግን የአንደው ሜንዲ 27ኛው ደቂቃ ላይ፣ ኑሳ 70ኛው፣ ሃርደር 81ኛው ደቂቃ ላይ ሲያስቆጥሩ ለአይንትራክ ፍራንክፈርት ከሽንፈት ያልታደገች ብቸኛ ግብ ለአርሰን 34ኛው ደቂቃ ላይ ነበረ ከመረብ ማዋሃደ እየቻለው። በተመሳይ 3-1 የተጠናቀቀው ውጤት ወርደር ብሬመን ሃምቡርግን 3-1 ያሸነፈበት ነው። ለወርደር ብሬመን ሁለቱን ግቦች ስቴጅ 12ኛውና 17ኛው ደቂቃ ላይ እንደዚሁም 91ኛው ደቂቃ ላይ ፑራትስ አስቆጥሯል። በሃምቡርግ በኩል 5ኛው ደቂቃ ላይ ጋሌስቴ ግብ አስቆጠረ። ከዛ በኋላ ግን 79ኛው ደቂቃ ላይ ሆቴሌ፣ 93ኛው ደቂቃ ላይ ፌቭ በሃምቡርግ በኩል ሁለቱም በቀይ ካርድ ወጡ። በወርደር ብሬመን በኩል ሆፕነር ነው 92ኛው ደቂቃ ላይ በቀይ ካርድ ከሜዳ የወጣውና ትላንትና እዚህ ጨዋታ ላይ 4 ጎልና 3 ቀይ ካርዶችን ተመልክተንበታል። ወርደር ብሬመን ሃምቡርግን 3-1 ባሸነፈበት ጨዋታ። ሌላኛው መርሃ ግብር ዩኒየን በርሊን ከወልቭስበርግ ያደረጉት ጨዋታ ነበረ። በዩኒየን በርሊን በኩል እንስት አሰልጣኝ ያየንበት ነው፣ ግን የመጀመሪያ ጨዋታውን ተሸንፋለች። ወልቭስበርግ 2-1 በሆነ ውጤት ዩኒየን በርሊን ድል አድርጓል። ዊመር በጨዋታው 11ኛ ደቂቃ እና እንደዚሁም ደግሞ ፒያኖቪች በ46ኛው ደቂቃ ላይ ሁለቱን የወልቭስበርግ ግቦች ሲያስቆጥሩ ለዩኒየን በርሊን በሜዳው ድል ያላደረገበትን ግን ከሽንፈት ያልታደገች አንድ ማስተዛዘኛ ግብ ቡሬክ ነበረ 86ኛው ደቂቃ ላይ ከመረበ አዋዶት የነበረው። ሌላኛው መርሃ ግብር ያልተጠበቀ ውጤት ባየር ሌቨርኩሰን በሜዳው በኦግስቦርግ 2-1 ተሸንፏል። የኦግስቦርግን ሁለት የማሸነፊያ ግቦች ራይደር 15ኛው እና 97ኛው ደቂቃ ላይ ሲያስቆጥር ለባየር ሌቨርኩሰን በሜዳው ከሽንፈት ያልታደገች ግብ ሹሼክ ነበር 12ኛው ደቂቃ ላይ ከመረብ አዋህዶ የነበረው። በትልቁ ሲጠበቅ የነበረው የሆፈንሄም እና የቦሩሲያ ሞንቾግላድባ ጨዋታ በሆፈንሄም 2-1 ድል አድራጊነት ተጠናቋል። ይህ ውጤት ደግሞ የቡንደስሊጋ ዋንጫ ዛሬ ፍጻሜውን እንዲያገኝ የሚያስችል ሆኗል ማለት ነው። ትላንትና ክራማሪች 42ኛውና 98ኛው ደቂቃ ላይ ባለቀ ደቂቃ ያስቆጠራት ግብ ሆፈንሄምን 2-1 እንዲያሸንፍ ረድቷል። ለቦሩሲያ ዶርትመንድ ጉራሴ ነው 87ኛው ደቂቃ ላይ ከሽንፈት ያልታደገችዋን ግብ ከመረብ አዋህዶ የነበረው። ውጤቱን ተከትሎ ውድ ቤተሰቦቻችን
ቦሩሲያ ዶርትመንድ በሆፈኔም 2-1 ተሸነፈ። ይህንን ተከትሎ የቡንደስሊጋ መሪ ባየር ሙኒክ ሻምፒዮን ለመሆን ከጫፍ ደርሷል። ባየር ሙኒክ ዛሬ ከስቱትጋርት አቻ መውጣት በቂው ነው ሻምፒዮን ለመሆን፣ ሻምፒዮንነቱን ያውጅበታል ማለት ነው። በዚሁ ጉዳይ ውድ ቤተሰቦቻችን በባየር ሙኒክ በኩል ዛሬ በሚደረገው ጨዋታ ጨምሮ በአውሮፓ ሻምፒዮንስ ሊግ ከፓሪስ ሰን ዠርሜን ጋር በሚደረገው ጨዋታ ሰርጂ ግናብሬ በጉዳት ምክንያት እንደማይኖር ተረጋግጧል። ዛሬ 3 ጨዋታዎች ይደረጋሉ። ባየር ሙኒክ ከስቱትጋርት ከሚያደርገው ጨዋታ ጨምሮ ፍራይቡርግ ከሄደንሄም፣ ቦሩሲያ ሞንቹግላድባ ከሜትዝ ዛሬ ጨዋታቸውን ያደርጋሉ። በፍራንስ ሊግ በርከት ያሉ ጨዋታዎችን ተመለከትን። አንገርስ ከሃቨር ያደረጉት ጨዋታ 1-1 በሆናቸው ተጠናቋል። ለአንገርስ ፒተር 28ኛው ደቂቃ ላይ፣ ለሃቨር አስቀድሞ ቡፋል 13ኛው ደቂቃ ላይ ያስቆጠራት ግብ ነው ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ ያደረገው። ሌላኛው መርሃ ግብር ሎሪየንትን ከማርሴ ያገናኘ ጨዋታ ነበረ። ሎሪየንት ማርሴን 2-0 አሸንፎታል። ለተጠበቀ ውጤት ነው። ካስቴሬስ 28ኛው፣ ዲኜ 58ኛው ደቂቃ ላይ ሁለቱን ግቦች ከመረብ አዋህደዋል ለሎሪየንት። ወደ ቤተሰቦቻችን የሎሪየንት ያለመሸነፍ ጉዞ 6 ደርሷል። በሜዳው ፓሪስ ሰን ዠርሜን ጋር እንኳን አቻን የወጣው ቀሪ 5ቱን ጨዋታ በድል አጠናቋል። ሊል ከኒስ ያደረጉት ጨዋታ ገበያ አላየንበትም፣ 0-0 ተጠናቋል። ምናልባት ምባያ በ53ኛው ደቂቃ ላይ ብረት መልሶበታል። ኦሊቬ ዥሩ 100ኛ የፍራንስ ሊጋ ጨዋታውን እንዲሁ ያደረገበት ምሽት ነበረ ማለት ይቻላል። ዛሬም ይቀጥላል የፍራንስ ሊጋ። ሞናኮ ከኦግዤር፣ ናንትስ ከስታድ ብሪስቶስ፣ ሜትስ ከፓሪስ፣ ስትራስቡርግ ከስታድ ሬኒስ ምሽት 3:45 ደቂቃ ፒኤስጂ ከኦሎምፒክ ሊዮን ይጫወታሉ። በአሜሪካ ሜጀር ሊግ ሶከር በትልቁ ሲጠበቅ የነበረ መርሃ ግብር ነበረ። ከሜዳ ውጭ ኢንተር ማያሚ ኮሎራዶ ጋር ያደረገውን ጨዋታ 3-2 በሆነ ውጤት አሸንፏል። በርካታ ተመልካች የገባበት በአሜሪካ ሜጀር ሊግ ሶከር ሁለተኛው ጨዋታ ነው ትላንት የተመለከትነው። የኢንተር ሚያሚን የድል ግቦች ሊዮኔል አንድሬስ ሜሲ 18ኛው ደቂቃ ላይ በፍጹም ቅጣት ምት፣ 79ኛው ደቂቃ ላይ በጨዋታ እንደዚሁም ቀሪዋን ግብ ቤርተሜን ነበር 45ኛው ደቂቃ ላይ ያስቆጠረው። ለኮሎራዶ ከሽንፈት ያልታደጉ 2 ግቦችን ናቫሮ 58ኛው፣ ያፒ 62ኛው ደቂቃ ላይ ከመረብ አሳረፉ። ሊዮኔል አንድሬስ ሜሲ 905ኛ ግቡ ላይ ደርሷል ለ1095 ግብ። ሊዮኔል አንድሬስ ሜሲ ደግሞ የቀሩት ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር አድርጉን፣ በብዙ ያግዘናል። ትላንታችሁ እንዴት አለፈ? ዛሬስ በየስቴዲየሞቹ ምን እንጠብቅ? ጻፉልን። በእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት መርሃ ግብር ብሬንትፎርድ ከፉልሃም በጌት ኮሚኒቲ ስቴዲየም ያደረጉት ጨዋታ 0-0 በሆናቸው ውጤት ተጠናቋል። ያው ለብሬንትፎርድ ይሄ 5ኛ ተከታታያቻቸው ነው በፕሪሚየር ሊጉ። በጣም አነጋጋሪ ነበር። ቃል ስፖርት ዩቲዩብ ቻናል ትላንትን በእርግጥ ይሄን ጨዋታ ሰፊ ሽፋን ሰተነውም ነበረም። በርከት ያሉ ግብ ያየንበት ኢላንድ ሮድ ስቴዲየም ሊድስ ዩናይትድ ወልቭስን 3-0 ያሸነፈበት ጨዋታ ነበረ። ሊድስ ዩናይትድ 3-0 ድል ሲያደርግ ጀምስቲን 18ኛው ደቂቃ ላይ ኖህ ኦካፎር ነበር አሲስት ያደረገለት። መልሶ ኖህ ኦካፎር ከ2 ደቂቃ በኋላ ደግሞ ራሱ አስቆጠረ። 20ኛው ደቂቃ ላይ 2-0 መሩ። ዶሚኒክ ካልቨርቲሉን 95ኛው ደቂቃ ላይ በፍጹም ቅጣት ምት የሊድስን ተጨማሪ ግብ አስቆጥሮ ሊድስ 3-0 አሸንፎ ድፍን 3 ነጥብ ከወልቭስ ወስዷል ማለት ነው። ኒክ ኦካፎር ውድ ቤተሰቦቻችን ባለፉት 2 ጨዋታ 4ኛ የግብ አስተዋጽኦ ነው። ዩናይትድ ላይ 2 ግብ፣ ትላንትና ወልቭስ ላይ 1 ግብና 1 አሲስት አለው። 39 ነጥብ ላይ ደርሷል። አሁን ሊድስ ዩናይትድ እቺ ማጂክ ነምበር ላይ ደርሷል እና እንደ አጠቃላይ 40 ነጥብ ደርሶ በፕሪሚየር ሊግ የወረደ ክለብ ብዙ የለምና አሁን ያቺ ነጥብ ላይ ለመድረስ 1 ቀርቷቸዋል። ሊድስ በፕሪሚየር ሊጉ አሁን የሚተርፍ ቡድን እየመሰለም እንዲገኝ ያደረገ የትላንትና ሌላ በጣም ወሳኝ ድል ነው። በርነማውዝ በሴንት ጄምስ ፓርክ ስቴዲየም አቀንቶ ኒካስልን 2-1 በሆነ ውጤት ድል አድርጓል። ወደ ቤተሰቦቻችን በጨዋታው ትራቭነር 32ኛው ደቂቃ ላይ መሪ ያደረገ በርንማውዝን፣ ኦስሏ 68ኛው ደቂቃ ላይ ኒካስልን አቻ አደረገ። ከዛ በኋላ 85ኛው ደቂቃ ላይ ትሩፋርት ግብ አስቆጥሮ በርንማውዝ ጨዋታውን 2-1 በሆነ ውጤት ድል እንዲያደርግ ረድቷል። በ2025/26 የውድድር ዓመት ረጅሙ ያለመሸነፍ ጉዞ የበርንማውዝ ሆኗል። 13 ደርሷል። ረጅሙ የአርሰናል 2ኛ 11፣ የማንቸስተር ዩናይትድ 11 ተመሳይ፣ ሊቨርፑል 10፣ ሲቲ 9። የሲቲ
ልክ እንደ በርንማውዝ እየሄደ ያለ ነው። ያለ መሸነፍ ጉዞ የቀጠለ ነው። የበርንማውዝ 13 ደርሷል። ትልቁ የሚባል ነው። በጣም አስደናቂ ጉዞንም እያሳለፈ ይገኛል ቡድኑ በአንዴ ራውላ ስር። ኤዲሃው የቀድሞ የበርንማውዝ አሰልጣኝ 2021 የኒካስል አሰልጣኝ ከሆኑ በኋላ በርንማውዝን በአንድም ጨዋታ ድል አላደረጉም። የቀድሞ ቡድናቸውን ማዕበሉ አሁንም እንደቀጠለ ነው። ከባርሴሎና ጋር ተጫወቱ፣ ተሸነፉ። በሰንደርላንድ ደርቢ ተሸነፉ። በፓላስ ተሸነፉ። ትላንት በበርንማውዝ ተሸነፉ። ቀጣይ ተጋጣሚያቸው አርሰናል ነው። የኤዲሃው ወንበር በጣም የሚያነቃንቅ አይነት ጨዋታ ከየሳምንቱ እየገጠማቸው በየሳምንቱ እየተሸነፉበት ነው። ቶትንሃም ከብራይተን ኤንድ ሆቭ አልቢየን የቶትንሃም ምሽት ጥሩ አልነበረም። ያም የተቆጠረበት ግብ 95ኛው ደቂቃ ላይ ነው። 2-2 በሆናቸው ውጤት ሲጠናቀቁ ፓሮ 39ኛው ደቂቃ ላይ ቶትንሃምን መሪ ያደረገ። ሚቱማ 45ኛው ደቂቃ ተጠናቆ በጭማሪ 3ኛው ደቂቃ ላይ ያደረጋቸው እረፍት ወጡ። ሲመለሱ ዣቪ ሲሞንስ በጣም አስደናቂና ውብ ግብ 77ኛው ደቂቃ ላይ መሪ ያደረገ። ልክ እረፍት ሊጠናቀቅ ሲል ሚቱማ ግብ እንዳስቆጠረ ሁሉ 90ኛው ደቂቃ ተጠናቆ በጭማሪ 5ኛው ደቂቃ ላይ ሩተር ግብ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። ቶትናም ሆትስፐርስ 15 ጨዋታ ያለ ድል ሲጓዝ ይህ በቶትናም እግር ኳስ ታሪክ ረጅሙ ድል አልባ ጉዞ ሆኖ ተመዝግቧል። ቶትናም ያለፉትን 15 ጨዋታ ውድ ቤተሰቦቻችን በ6ቱ አቻን የወጡት፣ በተቀሩት በ9ኙ ሽንፈት ገጥሟቸዋል። አቻ የወጡት ብሬንትፎርድ፣ ሰንደርላንድ፣ በርንሌይ፣ ማንቸስተር ሲቲ፣ ሊቨርፑል እና ብራይተን ነው። የተሸነፉት በሰንደርላንድ፣ በኖቲንግሃም ፎረስት፣ በፓላስ፣ በፉልሃም፣ በአርሰናል፣ በኒካስል፣ በዩናይትድ፣ በዌስትሃም፣ በበርንማውዝ በተለይም ከተከታታይ 4 ጨዋታ የተሸነፉበት ይታወሳል። ቶትንሃም ሆትስፐርስ ከ1935 በኋላ ረጅሙ ድል አልባ ጉዞ ትላንትና ቀጥሏል። ሮቤርቶ ዲዘርቢ የመጀመሪያ ነጥባቸው 1 ነጥብ ብቻ ሆኗል። በሜዳቸው የመጀመሪያውን ጨዋታ በሽንፈት እንደደመደሙ ይታወቃል። ቶትናም 31 ነጥብ ይዞ 18ኛ ነው። ውድ ቤተሰቦቻችን ቀሪ ጨዋታ አለው። ዌስትሃም ዩናይትድ ካናቱ ያለው፣ ኖቲንግሃም ፎረስት ቀሪ ጨዋታ አለውና የቶትናም ከዚህ ወራጅ ቀጠና መውጣት ሌላ ተአምር የሚፈልግበት የውድድር ዓመት ነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ቶትናም ይተርፋል ወይ? ቅድመ ግምታችሁን ላኩልን። ትላንት በጉጉት ሲጠበቅ የነበረው ጨዋታ በስታንፎርድ ብሪጅ ማንቸስተር ዩናይትድን ከቼልሲ ያገናኘ መርሃ ግብር ነበረ። ፕሪሚየር ሊጉ ላይ እነኚህ ሁለት ክለቦች አቻ ያበዛሉ ተብሎ ነበር። ትላንትና ካቻ ለጥቂት የተረፈ ድል ማንቸስተር ዩናይትድ አግኝቷል። ማቲያስ ኩኛ ከብሩኖ ሚጌል ፈርናንዴዝ 43ኛው ደቂቃ ላይ ያገኛትን ኳስ አስቆጥሮ ነው 1-0 በሆነ ውጤት ማንቸስተር ዩናይትድ ድል ያደረገው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ብሩኖ ፈርናንዴዝ በዚህች አሲስቱ ምክንያት 18 ደርሷል። የአሲስቱ መጠን ማንቸስተር ዩናይትድ ቀጣይ 6 ነጥቦችን ካሳካ ያለምንም ተቀናቃኝ ያለምንም ተፎካካሪ የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣል። ቼልሲ ከ1993 በኋላ ለመጀመሪያ ጊዜ በሊጉ በሜዳ ያደረጋቸውን 3 ተከታታይ ጨዋታ ሽንፈት ገጥሞታል። ውድ ቤተሰቦቻችን ማንቸስተር ዩናይትድ ነጥቡን 58 አደርሶ ከቼልሲ በ10 ርቋል። ከአውሮፓ ሻምፒዮንስ ሊግ ግርጌው መድረክ ማለት ነው። ቀጣይ መርሃ ግብር ማክሰኞ ብራይተን ከቼልሲ፣ እንደዚሁም ሰኞ ማንቸስተር ዩናይትድ ከብሬንትፎርድ ጋር መርሃ ግብራቸውን የሚያከናውኑም ይሆናል። ቼልሲ 4 የፕሪሚየር ሊግ ጨዋታ መሸነፉ ብቻ አይደለም። ውድ ቤተሰቦቻችን አንድም ግብ ተቃራኒ መረብ ላይ ያላስቆጠረ ቡድን ነው የሊያም ሮዛኒየር ቡድን። ቼልሲ በኒካስል 1-0 ተሸነፈ። በኤቨርተን 3-0 ተሸነፈ። በማንቸስተር ሲቲ 3-0 ተሸነፈ። ትላንትና በማንቸስተር ዩናይትድ 1-0 ተሸነፈ። 8 ሲቆጠርበት ምንም አላስቆጠረም። ይህ ሲሆን የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከ28 ዓመት በኋላ ለመጀመሪያ ጊዜ ነው በቼልሲ እግር ኳስ ታሪክ ውስጥ ይህን የተመለከት ነው። የዩናይትድን ድል ትላንት ጣፋጭ የሚያደርገው በአንድ ተፈጥሮ የመሃል ተከላካይ ብቻ የተጫወተ ቡድን ነው ማንቸስተር ዩናይትድ። ያለ ማቲያስ ዴላይት፣ ያለ ሃሪ ማጓየር፣ ያለ ሌስ አንድሮ ማርቲኔዝ፣ ያለ ሌኔሮ ተፈጥሮ የመሃል ተከላካዮች ጉዳትና ቀጣት በአንድ ተፈጥሯዊ ሃይደን ኤቨን ያውም የ19 ዓመት የመሃል ተከላካይ ማይከል ካሪክ ትላንትና ድል አግኝተዋልና ድሉን ውድ ያደርገዋል።
ውድ ቤተሰቦቻችን ማንቸስተር ዩናይትድ ከአናቱ ካለው ማንቸስተር ሲቲ ያለው የነጥብ ልዩነት 6 ይሆን? የአውሮፓ ሻምፒዮንስ ሊግ ትኬትን እንዳይቆርጥ ሊያደርግ ከሚችለው ቼልሲ በ10 ነጥብ ርቆ እንዲቀመጥ አድርጓል። የሩበን አሞሪም ቡድን በማይክል ካሪክ ቡድን ከተተካ በኋላ የዩናይትድ ድል እንደቀጠለ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማይክል ካሪክ ማንቸስተር ዩናይትድን ከያዙ በኋላ ሲቲን በኦልድ ትራፎርድ፣ አርሰናልን በኤምሬትስ፣ ቼልሲን በስታንፎርድ ብሪጅ ድል ያደረገ በአውሮፓ ሻምፒዮንስ ሊግ በ10 ነጥብ ርቀት ከቼልሲ ተቀምጦ መተማመኛ ያገኘ ከሊቨርፑል በጊዜነት በ6 ርቆ ቀጣይ 6 ነጥብ የአውሮፓ ሻምፒዮንስ ሊግን ትኬት የሚያስቆረጠው ቡድን ሆኗል። ማንቸስተር ዩናይትድ ከ2020 በኋላ ለመጀመሪያ ጊዜ ነው ስታንፎርድ ብሪጅ ላይ ድል እያደረገው። ቼልሲ ደግሞ እነሆ ባለፉት 7 ጨዋታ 1 ድል ብቻ ነው ያለው። እሱም ፖርት ቫሌን በኤፍኤ ካፕ 7-0 ድል ያደረገበትና በዛው ድል የረሳበት ነው። በኤቨርተን፣ በፒኤስጂ፣ በኒካስል በመልስ ጨዋታ በፒኤስጂ የተሸነፉበት አለ። ከዛ ውጪ በማንቸስተር ሲቲ በዩናይትድ የተሸነፉት ደግሞ ይጠቀሳል። የቼልሲ ጉዞ በሊያም ሮዛኔር ስር የታሰበውን ያክል አልሆነም። በእርግጥ ከሰሞኑ የክለቡ የተወሰነ ባለድርሻ ያግባል መጥተው በሚዲያ ላይ ከሊያም ሮዛኔር ጎንነን ማለታቸው ይታወቃል። ቼልሲ ለመጨረሻ ጊዜ በእንግሊዝ ፕሪሚየር ሊግ ጎል ካስቆጠረም እንደ ቀልድ 6 ሳምንት እየሞላው ነው። ትላንትና ዩናይትድ በ19 ዓመት ተፈጥሯዊ ተከላካይ ብቻ በእርግጥ ማዝራዊን የማል ተከላካይ አድርገው ተጠቅመው ድል ያደረጉበት ማለት ነው። የማንቸስተር ዩናይትድ አለቃ ማይክል ካሪክ የምሽቱ ጨዋታ ውጤትን ትልቅ ድል ሲሉ ገልጸውታል። ግብ አለማስተናገዳችን ትልቅ ነገር ነው ያሉት ካሪክ ማዝራዊና ሄቨን አስደናቂ ነበሩ፣ ጥሩ ተጫውቷል፣ በጣም ድንቅ ነበሩ ብለዋል። በሊድስ መሸነፍ ያበሳጫል፣ ነገር ግን ለማሸነፍ ከባድ በሆነ ስቴዲየም በዚህ መልኩ ምላሽ መስጠታችን ያስደስታል፣ ዋናው ነጥቡም ነው ብለዋል ማይክል ካሪክ። ማንቸስተር ዩናይትድ በማይክል ካሪክ እየተመራ ካደረጋቸው 12 ጨዋታ 8ኛውን ድል ነው ትላንትና ማሳካት የቻለው፣ ያውም ስታንፎርድ ብሪጅ ላይ፣ ያውም ከ6 ዓመት በኋላ፣ ያውም በአንድ ተፈጥሯዊ ተከላካይ ብቻ፣ ያውም ሻምፒዮንስ ሊግ በቀጥታ ተፎካካሪውን ቼልሲን ማለት ነው። ቼልሲ 5 ባለው ደረጃ ውስጥ ማጠናቀቅ ይችላል እያሉ ነው ሊያም ሮዛኔር። የሰሜዎቹ አሰልጣኝ ሊያም ሮዛኔር በውጤቱ መበሳጨታቸውን ከጨዋታው በኋላ በሰጡት ቃል ተናግረዋል። ቡድናቸው የተሻለ እንደነበረ የገለጹት ሊያም ሮዛኔር ይህን ጨዋታ መሸነፍ በጣም ያበሳጫል፣ ምክንያቱም ማሸነፍ እድሉ ነበረን ሲሉ ተደምጠዋል። ስለ ሻምፒዮንስ ሊጉ ተሳትፎ የተጠየቁት አሰልጣኙ ቼልሲ እስከ 5ኛ ባለው ደረጃ ማጠናቀቅ ይችላል እያሉ ነው። ማንን አስወጥተው የሚለው ግን በትልቁ ይጠበቃል። ምናልባት ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ ቼልሲ ደጋፊዎች ቼልሲ ክለባችሁ የምትደግፉት በዛ ደረጃ ላይ ማጠናቀቅ አቅምና ክህሎቱ አሁን ላይ ያለው ብላችሁ ታስባላችሁ? የመልከታችሁን በዩቲዩብ ገጻችን በሀሳብ መስጫ ተጠናቸው ላይ ላኩልን። ስህተት ሰርተናል ያሉት ሊያም ሮዛኔር የፈጠርናቸውን የግብ ዕድሎች መጠቀም አልቻልም፣ ይህንን ለመርሳት ማክሰኞ ጨዋታ መኖሩ ደስ ብሎኛል ሲሉ ግን ተደምጠዋል። ምናልባት ማክሰኞ ከብራይተን ኤንድ ሆቭ አልቢዮን ጋር ነው ጨዋታ የሚያደርጉት። ሌላ ከበድ ያለ ጨዋታ ሃሜክስ ላይ ቼልሲን የሚጠብቀውም ይሆናል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ቡድኑ አስፈላጊ 3 ወሳኝ ነጥቦችን አግኝተዋል ብለዋል። ድሉ ለዓላማችን አቅርቦናል ያለው ብሩኖ ሚጌል ፈርናንዴዝ አሁንም ነጥብ እንደሚያስፈልገን እናውቃለን፣ ለማሳካት ሁሉንም እናደርጋለን ብለዋል። ሁልጊዜም ካለፈው ዓመት የተሻለ ነገር ለማድረግ እንጥራለን። ጎል ማግባትና ማቀበል ብቻ ሳይሆን ጨዋታዬንም ማሻሻል እፈልጋለሁ ብለዋል ብሩኖ ሚጌል ፈርናንዴዝ። ብሩኖ ማለት ውድ ቤተሰቦቻችን ከታሪካዊ የፕሪሚየር ሊግ በርካታ የአንድ ሲዝን አሲስቴር የዳንኤል እና ኬቨን ደብሮይና በ2 አሲስት ከኦዚል በ1 አሲስት ዝቅ ብሎ በፕሪሚየር ሊጉ 3ኛው ቁጥር ነው። በነገራችን ላይ በአንድ ሲዝን በርካታ አሲስት። ትላንትና የማቲያስ ኩኛን አሲስት ያደረገው ብሩኖ ፈርናንዴዝ እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ናቸው። ብሩኖ ፈርናንዴዝ 2 አሲስቶችን ሲያደርግ ይስተካከላቸዋል። ትላንትና በጨዋታው የጨዋታውም ኮከብ ተብሎ የተመረጠው ይሄው ብሩኖ ሚጌል ፈርናንዴዝ ነው። ብሩኖ ፈርናንዴዝ በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን ከሜዳ ውጭ ባደረጋቸው ጨዋታ 10 እና ከዛ በላይ አሲስት በማድረግ 4ኛው ተጫዋች መሆን የቻለበት ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ እግር ኳስ ታሪክ ውስጥ በአንድ ሲዝን በፕሪሚየር ሊግ 18 አሲስቶችን ያደረገ
በታሪክ የመጀመሪያው ተጫዋች ሆኗል። ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለዚህም ይመስላል ኦናር ግሬቭስ ብሩኖ ፈርናንዴዝ በፕሪሚየር ሊግ ካየናቸው ምርጥ ተጫዋቾች አንዱ ሲል ያወደሰው ያሞካሸው ማለት ነው። ብሩኖ ፈርናንዴዝ ትላንትና በጨዋታው አሲስት ብቻ አይደለም ከ59 ኳስ 45ቱን በትክክል አቀብሏል። 9 ኳስ ሶስተኛ የሜዳ ክፍል ላይ 3 የግብ ዕድል ፈጠረ። 2 ኳሶችን አጨናገፈ። 2 ኳሶችን 50-50 ግንኙነት አሸነፈ። አንድ ትልቅ የግብ ዕድል ሲፈጥር አንድ አሲስት ብሩኖ ሚጌል ፈርናንዴዝ 2 አሲስቶችን ሲያደርገ በቀጣይ እነኛ ታሪካዊ ቁጥሮች ላይ ደርሳል ማለት ነው። ብሩኖ ፈርናንዴዝ ውድ ቤተሰቦቻችን 9 የግብ አስተዋጽኦን ባለፉት 6 ጨዋታ ፓላስ ላይ ግብና አሲስት፣ ኒካስል ላይ ግብ፣ አስቶን ቪላ ላይ 2 አሲስት፣ በርነማውዝ ላይ ግብ፣ ሊድስ እና ቼልሲ ላይ በተከታታይ አሲስት። ብሩኖ ሚጌል ፈርናንዴዝ ባለፉት 6 ጨዋታ 9 የግብ አስተዋጽኦ ለማንቸስተር ዩናይትድ። ቼልሲ ቤት አንዱ ፈተና ከነበረው ነገር እንደ ዦዋ ፔድሮ ያለ ተጫዋቻቸው ጉዳት ላይ መሆኑ ነበረ። ያ ቡድኑን ጎርቶታል፣ ምንም ጥያቄ የለውም። በማክሰኞ የብራይተን ጨዋታ አሜክስ ላይ ግን የቀድሞ ክለቡን ይገጥማል ተብሎ ይታሰባል ዦዋ ፔድሮ። ሌላው ለቼልሲ ጥሩ ያልነበረው ዜና ትላንትና በጨዋታው ላይ ገና በመጀመሪያዎቹ 15 ደቂቃ ውስጥ በጣም ጥሩ ሲንቀሳቀስ የነበረው ኤስታቫው በጉዳት ምክንያት ተቀይሮ ወጣ። የቀድሞ የማንቸስተር ዩናይትድ ተጫዋች አሌሃንድሮ ጋርናቾ ገባ፣ ግን መፍትሄ አልሆነም። ከጨዋታውም በፊት እንዲሁ ነበረ ቼልሲ ቤት። በነገራችን ላይ የምዕራብ ለንደኑ ክለብ ቼልሲ ደጋፊዎች ከማንቸስተር ዩናይትድ ጨዋታ በፊት ደጋፊዎች ተቃውሞ አሰምተው ነበረ የክለቡ ባለድርሻ ላይ። በተቃውሞ በተመሳይ ባለቤት እስር የሚገኘው የፈረንሳዊ ክለብ ስትራስቡርግ ደጋፊዎችም ከፈረንሳይ ድረስ መጥተው እነኚህ ሰዎች ለእግር ኳስ አይሆኑም፣ ክለቦቻችንን ሸጠው ይውጡልን የሚል ተቃውሞም ሲያሰሙበት ነበረ። ማቲያስ ኩኛ የማሸነፊያውን ግብ ትላንትና ከመረብ አዋሃደ። 10 ሲደመር የግብ አስተዋጽኦ ላይ ደረሰ በዚህ ዓመት ለማንቸስተር ዩናይትድ። ያ ማለት ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለማንቸስተር ዩናይትድ 10 ሲደመር የግብ አስተዋጽኦ የደረሰ የውድድር ዓመቱ 5ኛ ተጫዋች ሆኗል። ብሩኖ 26 ደርሷል። ብሪያን ቤሞ 12፣ ማቲያስ ኩኛ፣ ቤንያሚን ሼሽኮ እና ካዜሚሮ 10 አላቸው እንደማለት ነው። ማቲያስ ኩኛ እንዳጠቃላይ በውድድር ዓመቱ በጣም ጥሩ ጊዜን እንዲያሳልፍ ያደረገ ነው። ማንቸስተር ዩናይትድ ቤት የመጀመሪያ ሲዙኑን እያሳለፈ ነው። በመጀመሪያ ሲዙኑ ነው 10 ሲደመር የግብ አስተዋጽኦ ላይ የደረሰው። ትላንትና በጣም ቆንጆ ጎል ነው ያስቆጠረው። ምናልባት እንደዛው አይነት ጎል ሊያስቆጥር የሚችልበት 2-3 አጋጣሚዎችን አግኝቶ ነበረ በጨዋታው ላይ። በተለይም አንደኛው ጥፋት ሰርቶ ቢጫ ካርድ ያየበት አጋጣሚ ኳሷን በትክክል ኮንትሮል አለማድረጉ እንጂ ተመሳይ ዕድሎችን አግኝቶ ነበረ። ግን ለዩናይትድ ትላንት በወሳኙ ሰዓት ወሳኙን ግብ አስቆጥሯል። ማንቸስተር ዩናይትድ ኮቢ ማይኖ ለምን እንደሚያስፈልገው ምናልባት በጥቂቱም ቢሆን ትላንትና ያየንበት ነው። በሊድሱ ጨዋታ አልነበረም። መሀል ሜዳው እንዴት ተረጋግቶ እንደነበረው ዩናይትድ ተመልክተናል። የኮቢ ማይኖ መኖር ዩናይትድን በብዙ ጠቅሞታል። ለአብነት ያክል 54 ኳስ አቀብሎ የተሳሳተው 4 ብቻ ነው። 50ውን በትክክል አቀብሏል። 3 ታክሎችን ወርዶ 3ቱንም ማሳካት ችሏል። 3 ኳስ አቋርጧል። 5 ኳስ መልሶ ነጥቋልና የእሱ መኖር ትላንትና ምን ያህል አስፈላጊ እንደነበረ በደንብ ሜዳ ላይ እየተመለከትንበትም ነበረ። እንደ አጠቃላይ ማንቸስተር ዩናይትድ በጣም ተፈርቶለት ያለ ተፈጥሯዊ ልምድ ያለው ተከላካይ ገብቶ በጣም ተፈርቶለት በስታንፎርድ ብሪጅ ድል ካደረገ 6 ዓመት በማይክል ካሪክ በኩል በሊድስ ተሸንፎ የመጡበት በስነ ልቦና ጫና ውስጥ ነበሩ የተባሉበት ግን ደግሞ ዩናይትድ ድል ያደረገበት ምሽት ነበረ። ምናልባት ትላንትና ማንቸስተር ዩናይትዶች ፕሪሚየር ሊጉ ፍርደ ገምድል ነው ብለው ክስ ያቀረቡበት ግን ይግባኙ ተቀባይነት ያላገኘ የፀጉር መጎተት ነገር በፉላምና በብሬንትፎርድ ጨዋታ ተደግሞ ተጫዋቹ አንድም ቢጫ ካርድ አላየም። የእንግሊዝ ፕሪሚየር ሊግ ዳኝነት ውሳኔ አሳሳቢ የተባለውን በምክንያት ነው ብሏል ዩናይትዳውያን። እንደምትመለከቱት እንግዲህ የብሬንትፎርድ አጥቂ ዲያጎ ኦትዋራ ፉላሙን ተከላካይ ካልቨን ባሴን ጸጉር ቢጎትትም አይደለም ቀይ ካርድ ቢጫ አላየም። ውድ ቤተሰቦቻችን ፕሪሚየር ሊጉ የዳኝነት ውሳኔ ግን አሳሳቢ ይመስላል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ መልከታዎቻችሁን አጋሩን። ዛሬ ስንት ለስንትና በሰላም ይጠናቀቃሉ የሚል ጨዋታ በሂል ዲክሰን ስቴዲየም ይደረጋል። ምንም ጥያቄ የለውም። ይህ ጨዋታ ትንቅንቁ ከፍ ያለ ነው። ሊቨርፑል ለመጨረሻ ጊዜ በኤቨርተን ስቴዲየም ተጉዞ ኤቨርተንን 4-1 ድል ያደረገው 2021-2022 የውድድር ዘመን ነበረ። ከዛ በኋላ 3 የጉድሰን ፓርክ ጨዋታ አልቀናውም ሊቨርፑል። አሁን ዘንድሮ ለመጀመሪያ ጊዜ በአዲሱ ስቴዲየም ጨዋታ ያደርጋሉ። ለኤቨርተን አዲሱ ስቴዲየም ከምንጊዜም ታሪካዊ ተቀናቃኛቸው ሊቨርፑል እንዴት ያለ ቀን ያሳልፉበታል የሚለው ይጠበቃል። ቃል ስፖርት ላይ ናችሁ፣ መልከታዎቻችሁን አጋሩን። ሳላ ከኤቨርተን ጋር የመጨረሻ ጨዋታውን ያደርጋል። በመርሳይድ ደርቢ ጨዋታ ማለት ነው። ሊቨርፑል ወክሎ
ኤቨርተን ጋር 14 ጨዋታ ተጫውቶ 8 ጎል 3 አሲስት አለው። በ14 ጨዋታ 11 የግብ አስተዋጽኦ አለው። የመርሳይድ ደርቢ ሊግ ታሪክ ከፍተኛው ቀይ ካርድ የተመዘገበበት ጨዋታ ነው። በድምሩ 25 ቀይ ካርድ ተመዟል። 17ቱን የኤቨርተን ተጫዋቾች ሲከፋፈሏቸው 8ቱ ቀይ ካርድ ለሊቨርፑል ተጫዋቾች የተሰጡ ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሁለቱ ክለቦች የእግር ኳስ ባላንጣነታቸው በ90 ደቂቃ በሜዳ ብቻ አይደለም ከሜዳም ውጭ ያለ ነው። በርካታ የዩቲዩብ ገጽ ቤተሰቦቻችን ይህን መረጃ ታውቁታላችሁ ብለን እናስባለን። ኤቨርተን እና ሊቨርፑል በተለይም ኤቨርተኖች ሀያል እንዳንሆን ምክንያታችን ሊቨርፑል ነው ብለው ያምናሉ። እንደ ምክንያት የሚዘረዝሩት ዩኤፋ ቅጣት የጣለው ሊቨርፑል ላይ የተቀጣው ኤቨርተን በወቅቱ ኤቨርተን የአውሮፓን እግር ኳስ ሊቆጣጠር ከጫፍ የደረሰበት ነው። እነኚህ ሁለት ክለቦች እግር ኳስ ያልሆኑ ብዙ ፉክክር ብዙ ባላንጣ የሚያደርጋቸው ጉዳይ እንዳለ ይታወቃል። ሂልዲክሰን ስቴዲየም ጨዋታው ይደረጋል። ኤቨርተን ከሊቨርፑል 10 ሰዓት ሲል ይጀምራል በኢትዮጵያን ሰዓት አቆጣጠር። በኤቨርተን በኩል 14 ድል 9 አቻ 12 ሽንፈት በዚህ ዓመት፣ በሊቨርፑል በኩል 26 ድል 8 አቻ 17 ሽንፈት። ኤቨርተን የመጨረሻ 5 ጨዋታ 3ቱ ድል ናቸው። ሁለቱ ላይ ነጥብ ጥሏል። አንድ ተሸንፎ አንዳቸው ወጥቶ። ሊቨርፑል ካለፉት 5 ጨዋታ አንድ ድል እሱንም ፉላምን 2-0 በፓሪሰን ጀርሜን በደርሶ መልስ በሲቲ 4-0 በብራይተን 2-1 የተሸነፉት ጨዋታዎች ይጠቀሳሉ። 4 ሽንፈት ወቅታዊ ሳምንት ለሊቨርፑል ጥሩ አይደለም። ውጤቶቹን ካየን ኤቨርተንን ሊቨርፑል 96 ጊዜ አሸንፏል። ኤቨርተን በአንጻራዊነት 66 ጊዜ አሸንፏል። 78 ጊዜ አቻ ወጥተዋል። እነዚህ ሁለት ቡድኖች ወደ ቤተሰቦቻችን ሁለቱ ቡድኖች የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከተን ሊቨርፑል 2 ያሸንፏል፣ ኤቨርተን 1 ያሸንፏል፣ 1 አቻ ወጥተዋል። ሊቨርፑል ይህን ጨዋታ ድል የሚያደርግ ከሆነ አምስተኝነቱን በደንብ እያስጠበቀ ከአስቶን ቪላም ጋር አንገት ለአንገት እየተናነቀ ለሻምፒዮንስ ሊግ ደረጃ ወሳኝ ነጥብ ይሆንለታል። ጨዋታውን ማን በበላይነት ሊወጣው ይችላል? በሀሳብ መስጫ ሳጥናችን ላይ በዩቲዩብ ገጻችን ቅድመ ግምታችሁን ላኩልን። ዝውውርና የቡድን ዜናን በሲቲና በአርሰናል መረጃ አስቀድመን እናንሳና የዓለም አይኖች ሁሉ ዛሬ በትኩረት የሚያዩትን ጨዋታ እናነሳለን። የመጀመሪያው ከዙር ጋር በተያያዘ የአታላንታው የ26 ዓመቱ ኤደርሰን በተመለከተ ነው። 40 ሚሊዮን ዩሮ በላይ ይፈለጋል። እንደውም አንዳንድ የዜና ምንጮች ይህንን ተጫዋች አታላንታ ከ50 ሚሊዮን ዩሮ በላይ ይፈልጋል እያለ ነው። የተጫዋቹ ፈላጊ ከፕሪሚየር ሊግ አርሰናል፣ ማንቸስተር ዩናይትድ በትልቁ ይጠቀሳሉ። በተለይም አርሰናሎች አሁን ወደዚህ ዝውውር ፊታቸውን አዙሯል እየተባለ ነው። በአርሰናል የመረጃ ሰዓት ያነሳነውም በዚሁ ምክንያት ነው። ከአርሰናል ጋር በተያያዘ ግን ማርቲኔሊ ጉዳይ ስሙ በስፋት ከፓሪሰን ጀርሜን ጋር እየተያዘ ነው። ግን መረጃውን ከታማኝ ምንጮች ካረጋገጠም በኋላ ለእናንተ ውድ አድማጮቻችን በዩቲዩብ ገጻችን የምናጋራችሁ ይሆናል። በኤርሊንግ ብሮት ሃላንድ በኩል ማንቸስተር ሲቲ ለእኔ ውድ ገንዘብ የሚከፍለኝ በሜዳ ላይ ምርጥ ብቃት እንዳሳይ ራሴንም እንድጠብቅ ነው፣ ስፖርት አቋም ውስጥ እንድገኝ ነው ብሏል። አሁን የስፖርተኛ አቋም በደንብ አለኝ እያለ ነው። ጡንቻም እየገነባው ነው ብሏል። ማንቸስተር ሲቲን አከብራለሁኝ፣ ሁሉንም ነገር ሰጥተውኛል በእግር ኳስ ሕይወቴ፣ በልምምድም ላይ በሜዳም ላይ ሲቲን የሚያስከብር ነገር አደርጋለሁ። ሲቲ የሚከፍለኝ በሁሉም ነገር ዝግጁ እንደሆነ ነው፣ በተክለ ሰውነትም ዝግጁ ነኝ ብሎ እንግዲህ ልብሱን አውልቆ የሰውነት ክፍሉን በጡንቻዎች በደንብ በሚያሳይ ሁኔታ ፎቶም አጋርቷል። ምናልባት ለዛሬው ጨዋታ ቀስቀሳ የሚመስል ነገር ነው። ሃላንድ ለጋብርኤል ማጋሌሽ ይመስላል። የሁለቱ ትንቅንቅ በቅርብ ጊዜያት ውስጥ በደንብ ተመልክተኗል። ቃል ስፖርት ዩቲዩብ ቻናላችንም ከሰሞኑ የሁለቱ ትንቅንቅ አንደኛው በጨዋታው የሚጠበቀው ሁነት እንደሆነም ስንነግራችሁም ነበረ። ሚኬል አርቴታ በሲቲ ቤት ሰርተዋል። ስለዚህ ከተወሰኑ ተጫዋች ጋር ይተዋወቃሉ በደንብ። ለመጀመሪያ ጊዜ እንዳየሁት የወደድኩት ተጫዋች ቤርናንዶ ሲልቫ ነው ብለዋል። እንደሚታወቀው ሲልቫ በክረምት ሲቲን ይለቃል። እናም እሳቸውም በቡድን ውስጥ ቁልፉ ተጫዋች እንደሆነ አውቃለሁኝ። ካየሁት ጊዜም ጀምሮ በሲቲ ቤት በጣም የወደድኩት ተጫዋች ብለዋል። ዛሬ በተቃራኒ ይፋለሙታል። ጋብርኤል ማጋሌሽ ከአርሰናል ጋር ዋንጫ ደግሞ ግድ ነው እያለ ነው። ብራዚላዊ ተከላካይ ጋብርኤል ማጋሌሽ በክለቡ ባለው ቆይታ እጅግ በጣም ደስተኛ መሆኑን ገልጾ በፕሪሚየር ሊጉ መጫወትና በአርሰናል እመላ የመሰለፍ እድል ማግኘት ራሱ አንድ እድል ነው የሚለው ማጋሌሽ ዋንጫ እንደሞሻለው እያለ ነው። ዛሬ ዋንጫውን ሊወስን የሚችል ትልቅ ጨዋታ ከፊቱ አለ። ራሴን በስፖርቱም እየጠበቅኩ ጡንቻም እየገነባ ነው ካለው ሃላንድ ጋር የ1-1 ፈልሚያቸው የሚጠበቃል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ እያደረጋችሁን ቅድመ ግምታችሁን እያጋራችሁን በዩቲዩብ ገጻችን ቆይታችሁን አድርጉ ብለናል። ሚኬል አርቴታ
ራሳችንን እንውንና በሜዳ ላይ ያለንን ሁሉ በጽኑና በጠንካራ በራስ መተማመን እንስጥ። እናም ያንን ካደረግን ድል እናመጣለን ሲሉ ለተጫዋቾቻቸው መልእክት አስተላልፈዋል። ማርቲን ኦዴጋርድ ወደ ቡድኑ መካተቱን ሰምተናል። ይሄ ጥሩ የሚባለው ዜና ነው። በእርግጥ ሳካ ነው በዋነኝነት ቡድን ውስጥ አይገኝም ተብሎ በትልቁ እየተጠበቀ የሚገኘው። በሲቲ በኩል ግን እውነት ለመናገር ሃላንድ ወይንስ ሪያን ሼርኪ ነው በቅርብ ጊዜ ለተጋጣሚ ችግር የሆነው? የፔፕ ጋርዲዮላስ ቡድን ከታርጌት ማነገር ኳስ አልወጣም ወይ? ሃላንድን ታርጌት አድርጎ ከመጫወት በቡድን ውስጥ እንደ ኒኮ ራይሊ ያለ ከየትም መጥቶ ግብ የሚያስቆጥር እንደ ሪያን ሼርኪ ያለ በጣም በፈጠራና በክህሎት የታደለ ኳሶችን አሲስት የሚያደርግ የግብ ዕድል የሚፈጠር ተጫዋች አለና ሲቲ ሞር ከጥገኝነት እየወጣ ይመስላል። ሃላንድ ታርጌት ማን አይደለምና አርሰናል ዛሬ ሪያን ሼርኪ ያስቸግረዋል ለሚሉ በርካቶች መጥተዋል። ምናልባት የሲቲም ደጋፊዎች የአርሰናልም ደጋፊዎች በዩቲዩብ ገጻችን ላይ የምትገኙ የእናንተ መልከታ በጨዋታው ላይ እንዴት ያለ ነው? ጨዋታው ላይ ልዩነት ሊፈጥር የሚችል ከሁለቱም ቡድን ማን ነው? መልከታችሁን አጋሩን። ማንቸስተር ሲቲ ከአርሰናል በኢትዮጵያን ሰዓት አቆጣጠር አመሻሽ 12 ሰዓት ከ30 በኢታድ ስቴዲየም አንቶኒ ቴይለር ጨዋታውን ይመሩታል። ሲቲ 34 ድል 8 አቻ 9 ሽንፈት በዚህ ዓመት፣ አርሰናል 38 ድል 10 አቻ 6 ሽንፈት። ሲቲ በመጨረሻ 5 ጨዋታ የመጨረሻ 3ቱን ድል ሲያደርግ በቀሪዎቹ 2 ጨዋታ አንዱን ተሸንፎ አንዱን አቻ ወጥቷል። አርሰናል ከመጨረሻ 5 ጨዋታ አንድ ድል ብቻ ነው ያለው ስፖርቲንግ ሊዝበንን ድል ያደረገበት፣ አቻም ያለው ስፖርቲንግ ሊዝበን ጋር አቻ ወጣ ነው። ቀሪ 3 ጨዋታ በበርንማውዝ በሳውዛምፕተንና በሲቲ 2-2 2-1 ሁለት ጊዜ ደግሞ የተሸነፈው ጨዋታ ይጠቀሳል። ሁለቱ ክለቦች በእርስ በርስ ግንኙነት አርሰናል 100 ጊዜ ሲቲን ረቷል። ሲቲ 67 ጊዜ ረቷል። 49 ጊዜ ሁለቱ ቡድኖች አቻ ወጥተዋል። የመጨረሻ 5 ግንኙነታቸውን ነጠለ ብንመለከት ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ ሲቲ እንዳሸንፏል፣ አርሰናል እንዲያሸንፏል 2 ጊዜ አቻ ወጥተዋል። በተለይም ሲቲም በቃል ስፖርት ዩቲዩብ ቻናልም ትላንትናም እንደነገርናችሁ ትልቅ የስነ ልቦና የበላይነት እንዲወስድ ያስችላል የተባለውን የካራቦ ካፕ ፍጻሜ ጨዋታ በዌምብሌ አርሰናል 2-0 እንዳሸነፈ ይታወቃል። በዩቲዩብ ገጻችን ላይ ነው የምትገኙት። እዚሁ ዩቲዩብ ገጻችን ላይ የዛሬውን ጨዋታ ቀድመ ግምት በስንት ለስንት ይጠናቀቃል በቁጥር ጻፉልን። በምክንያት እንጠየቅናችሁ። አርሰናል በ70 ነጥብ ይመራል። ማንቸስተር ሲቲ በ64 በ6 አንሶ ይከተላል። ጨዋታውን አርሰናል ካሸነፈ የነጥብ ልዩነቱን ወደ 9 ከፍ ሲያደርግ፣ ሲቲ የሚያሸነፍ ከሆነ የነጥብ ልዩነቱን ወደ 3 ዝቅ ያደርጋል። በኢታድ ስቴዲየም አንቶኒ ቴይለር እየመሩት ጨዋታው ምሽት 12 ሰዓት ከ30 ሲጀምር ዩቲዩብ ገጻችን ላይ ናችሁ። በድጋሜ ላይክ ማድረግ እንዳይረሳ። ዛሬ በርከት ያሉ ጨዋታዎችን እንዳጠቃላይ እንመለከታለን። ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ ጨምሮ ማለት ነው። በኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስቴዲየም ኢትዮጵያ ቡና ከአርባ ምንጭ ከተማ፣ ነገሌ አርሲ ከሀዲያ ሆሳዕና፣ በሐዋሳ ዩኒቨርሲቲ ስቴዲየም ሲዳማ ቡና ከድሬዳዋ ከተማ፣ መቻል ከሐዋሳ ከተማ ይጫወታሉ። በባህር ማዶ ዛሬ የሚጠበቁ በርከት ያሉ ጨዋታዎች አሉ። እነኚህም በእንግሊዝ ፕሪሚየር ሊግ አስቶን ቪላ ከሰንደርላንድ፣ ኤቨርተን ከሊቨርፑል፣ ኖቲንግሃም ፎረስት ከበርንሌ፣ ዩናይትድ ከሲቲ ከአርሰናል፣ በጣሊያን ሴሪ ክሮሜንሲ ከቶሪኖ፣ ሄላስ ቬሮና ከኤሲ ሚላን፣ ፔዣ ከጄኖዋ፣ ዩቬንቱስ ከቦሎኛ፣ በጀርመን ቡንደስሊጋ ፍራይቡርግ ከሃይደንሄም፣ ባየርን ሙኒክ ከስቱትጋርት፣ ሞንቹግላድባክ ከሜዝ፣ በፍራንስ ሊጋ ሞናኮ ከኦግሼር፣ ሜትስ ከፓሪስ፣ ናንተስ ከብሪስት፣ ስትራስቡርግ ከሬንስ፣ ፒኤስጂ ከሊዮን ይጫወታሉ። የስፔን ላሊጋ በኮፓ ዴላሬ ፍጻሜ ጨዋታ ምክንያት በዚህ ሳምንት እንዳልነበረ ይታወቃል። ቀጣይ ሳምንት ነው የሚኖረው። ቃል ስፖርት ዩቲዩብ ቻናል ዕለተ እሑድ ማለዳ መራርጠን እናንተ ውድ አድማጮቻችን ብትሰሟቸው ብለን ያሰናደነው ስፖርታዊ ጥንቅር ፍጻሜ እዚህ ጋር ይሆናል። ከጥቂት ደቂቃዎች በኋላ ተመልሰን ተጨማሪ ስፖርታዊ ጥንቅሮችን ይዘን እንምጣ። ስለ ቤተሰብነታችሁ አመስግነናል። መልካም ዕለተ እሑድ፣ መልካም ሰንበት ይሁንላችሁ።